ጤና ይስጥልኝ ውድ የፈታ ዴይሊ ተከታታዮቻችን፣ ዕለተ ማክሰኞ ምሽት ጥንቅራችን ላይ እንገኛለን። ዋና ዋናዎቹን የዕለቱን የጥንቅራችን መረጃዎች በማስተዋወቅ ወደ ዝርዝር መረጃዎቻችን እንውሰዳችሁ። በትግራይ ክልል ሲያነጋግር የነበረው አዲስ ረቂቅ ሕግን የያዘው አዋጅ በሚስጥር መጽደቁ ተሰምቷል። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ አዲሱን ሕግ ላይ ብርቱ ተቃውሞ አሰምተዋል። ይዘነዋል። ኢሳያስ ካይሮ ላይ በወደቡ ጉዳይ መክረዋል። አሰብንም የሚመለከት ነው። የምሽቱ ጥንቅራችን ተመልክቶታል። የመጪው በጀት ዓመት በጀት መጽደቁን የተመለከተን አንድ መረጃንም አካተናል። በአዲስ አበባው ድርድር ላይ አሜሪካ ያልተጠበቀ አዲስ አቋም ይዛ ብቅ ብላለች። የትራምፕ አስተዳደር የአዲስ አበባውን ድርድር በተመለከተ አቋሙን አስታውቋል። በተጨማሪም ዋሽንግተንና ቤጂንግን ውጥረት ውስጥ የከተተ ውሳኔ በሳምንቱ ከፔንታጎን ተሰምቷል። ፔንታጎን የቻይና 3 ግዙፋን ድርጅቶችን ማለትም BYD፣ አሊባባ እና ባይዱን ጨምሮ በርካታ ድርጅቶችን ከባድ የፍረጃ ዝርዝር ውስጥ ማስገባቱ ቤጂንግን ያስቆጣ ሆኗል። መረጃውን ይዘናል። በዓለም ታሪክ 23ኛ የሆነው የዓለም ዋንጫ ከጥቂት ቀናት በኋላ ሊጀመር መሰናዶ ተጠናቋል። አሜሪካ፣ ሜክሲኮና ካናዳ በጋራ የሚያስተናግዱት የዓለም ዋንጫ ካሁኑ በርካታ ውዝግቦች እየታየበት ነው። ሶማሊያዊ ዳኛና የኢራን ቡድን አባላት ወደ አሜሪካ እንዳይገቡ መታገዱ ውዝግብ ያስነሳ መሆኑንም አካተናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሚስጥር የጸደቀው ወታደራዊ አዋጅ። የጠቅላዩ አማካሪ ተቃውሞ። በትግራይ ክልል ሲያነጋግር የነበረው አዲስ ረቂቅ ሕግን የያዘው አዋጅ በሚስጥር መጽደቁ ተሰምቷል። በትግራይ ክልል ከጦርነቱ በፊት የነበረውና በቅርቡ በድጋሚ የተቋቋመው የክልሉ ምክር ቤት ወታደራዊ ምልመላን ሕጋዊ ግዴታ የሚያደርገውን አዲስ አዋጅ ያጸደቀው። ይህ አወዛጋቢ ረቂቅ ሕግ በመጨረሻ በሚስጥር መጽደቁ ታውቋል። በትግራይ ክልል ከጦርነቱ በፊት የነበረውና በቅርቡ በድጋሚ የተቋቋመው የክልሉ ምክር ቤት ወታደራዊ ምልመላን ሕጋዊ ግዴታ የሚያደርገውን አዲስ አዋጅ ያጸደቀው በዝግ ስብሰባ ላይ ነው። የዩኤምዲ ሚዲያ ውስጥ ምንጮችን ጠቅሶ እንደዘገበው ሕጉ የጸደቀው ሰኔ 1 ቀን 2018 ዓ.ም በተካሄደው አራተኛ ልዩ ስብሰባ ላይ ነው። አዲሱ ካቢኔ ቃለ መሐላ ከፈጸመ በኋላ የመንግስትና የፓርቲ ጋዜጠኞች ከስብሰባ አዳራሹ እንዲወጡ ተደርጎ ውሳኔው ማለፉን የተገለጸው። በዚህ ስብሰባ ላይ በርካታ የምክር ቤት አባላት ሕጉ ከፌዴራሉና ከክልሉ ሕገ መንግስት ጋር እንደሚጋጭ ስጋታቸውን ቢገልጹም የክልሉ አመራሮች ግን ሕጉን ሙሉ በሙሉ አጽድቀውታል። ይህ በሚስጥር የጸደቀው አዋጅ ቀደም ሲል ሲያነጋግሩ የነበሩትን ጠንካራ ድንጋጌዎች ሙሉ በሙሉ የያዘ ሆኖ አልፏል። አዲሱ ሕግ የጦርነት ጊዜ አስተዳደርን ሕጋዊ ማዕቀፍ ለማስያዝ በሚል የቀረበ ቢሆንም በሲቪሉ ማህበረሰብ፣ በነጻ ተቋማትና በመገናኛ ብዙሃን ላይ ለባለስልጣናት ሰፊና ገደብ የለሽ ስልጣን ይሰጣል። በአዋጁ መሰረት ለክተት የተጠራ ማንኛውም ዜጋ የመመልመያ ትዕዛዝን የማክበር ግዴታ አለበት። ከውትድርና የሚያመልጡ ሲጠሩ ሪፖርት የማያደርጉ ወይም ሌሎች ሰዎች ከምልመላ እንዲያመልጡ የሚያግዙ ግለሰቦች በወንጀል ተጠያቂ ይሆናሉ። በተለይም የጦር ኃይሉን የምልመላ መዋቅር የሚያዳክም ወይም የተሳሳተ መረጃ የሚሰጥ ሰው እንደ ጥፋቱ ክብደት እስከ 25 ዓመታት በሚደርስ ጽኑ እስራት እንዲቀጣ ሕጉ በይፋ ወስኗል። የዚህ አዋጅ መጽደቅ ግለሰቦችን ብቻ ሳይሆን መገናኛ ብዙሃንንም በቀጥታ የሚቀጣ በመሆኑ በትግራይ የፕሬስ ነጻነት ላይ ትልቅ ተጽዕኖ ያሳድራል ተብሏል። ማንኛውም የሚዲያ ተቋም በጋዜጣ፣ በራዲዮ፣ በቴሌቪዥን፣ በኦንላይን ድረገጽ ወይም በማህበራዊ ሚዲያ የምልመላ ጥረቱን የሚያሰናክል መረጃ ካሰራጨ ከፍተኛ የገንዘብ ቅጣት ይጣልበታል። ከዚህም ባለፈ የሚዲያ ድርጅቱ የሥራ ፍቃድ ሊታገድ ወይም ሙሉ በሙሉ ሊሰረዝ እንደሚችል ሕጉ በግልጽ አስቀምጧል። የክልሉ ባለሥልጣናት ስለ ወታደራዊ ዘመቻዎች፣ ስለ ደህንነት ስጋቶች ወይም በጦርነቱ የደረሱ ጉዳቶችን በተመለከተ እነሱ የተሳሳተ መረጃ ብለው የፈረጇቸውን ዜናዎች ማተም ወይም ማሰራጨትን በወንጀል ፈርጀውታል። ይህ በእንዲህ እንዳለ በትግራይ ክልል በሚስጥር የጸደቀውን አዲሱን ወታደራዊ አዋጅ አስመልክቶ የጠቅላይ ሚኒስትሩ አማካሪና የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ በይፋዊ ኤክስ ገጻቸው ላይ እጅግ ጠንካራና ያልተጠበቀ ትችት ሰንዝረዋል። አቶ ጌታቸው ረዳ ሕጉን ባጸደቁት አካላት ላይ ያላቸውን ከፍተኛ ተቃውሞ በተመለከተ ባሰፈሩት መልእክታቸው ይህ አዋጅ በሐውልት የሚገኙ የታመሙ ሰዎች ያወጡት ጭካኔ የተሞላበት እና አምባገነናዊ ሕግ ማሳያ ሲሉ በጽኑ ኮንነውታል። በቀጣይ መረጃ ኢሳያስ በአሰብ ጉዳይ አዲስ ምክር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ማምራታቸውን ተከትሎ የወደብ ጉዳይ አንዱና ወሳኙ የሁለቱ ሀገራት መሪዎች የውይይት አጀንዳ እንደነበር
የግብፅ መገናኛ ብዙሃን አስታውቀዋል። ግብፅ የተረሳውን አሰብንና ሌላኛውን የኤርትራ ወደብ ምጽዋን ከራስ የቀይ ባህር ወደቦች ጋር አስተሳስራለሁ እያለች ትገኛለች። አሰብን በተመለከተ የኢትዮጵያ ስጋት አለብኝ የሚሉት ኢሳያስ በዚህ ጉዳይ ወደ ግብፅና ሳውዲ አረቢያ አቤት እያሉ ይገኛሉ። ፕሬዚዳንቱ ከወራት በፊት ወደ ሳውዲ አረቢያ ሪያድ በማምራት በተለይ ከአሰብ ጋር በተያያዘ ከሳውዲ ባለስልጣናት ጋር የመከሩ መሆኑ የሚታወስ ነው። ሳውዲዎች በአሰብ ጉዳይ ፍላጎት አሳይተናል ቢሉም በተግባር ያሳዩት እንቅስቃሴ ግን የለም። ኢሳያስ ቀይ ባህርንና የኤርትራ ወደቦችን በተመለከተ ከተወሰኑ ጊዜያት ወዲህ ፊታቸውን ወደ ግብፅ ያዞሩ ሲሆን እንደ ኢጂፕት ዴይሊ ኒውስ ዘገባ ከሆነ በአሁኑ ሰዓት ኢሳያስ በካይሮ መገኘታቸውን ተከትሎ ከአልሲሲ ጋር ከነበሯቸው የውይይት አጀንዳዎች መካከልም አንደኛው ይሄው የወደብ ጉዳይ ሆኗል። ግብፅ ቀይ ባህር ላይ ወደቦች አሏት። እንደዚሁም ቀይ ባህርን ከሜዲትራኒያን የሚያገናኘውን የስዊዝ ቦይን በዋና የመርከቦች መተላለፊያ የገቢ ምንጭነት የምትጠቀም ሀገር ናት። ከተወሰኑ ጊዜያት ወዲህ ደግሞ ከአባይ ፖለቲካ ጋር በተያያዘ በአፍሪካው ቀንድ ባሉት የጅቡቲና የኤርትራ ወደቦች ላይ ያንጃበበች ትገኛለች። ከወደብና ተያያዥ ጉዳዮች ጋር በተያያዘ ከወራት በፊት የግብፅ ባለስልጣናት ጅቡቲ የነበሩ መሆኑ የሚታወስ ነው። ግብፅ በግልጽ ኢትዮጵያ በቀይ ባህር በኩል መልሳ መውጣት አይገባትም የሚል ጠንካራ አቋምን የያዘች ሀገር ሆናለች። በዚህም ጉዳይ ኤርትራን ጨምሮ ቀይ ባህርን ከሚጋሩ በርካታ ሀገራት ጋርም በየጊዜው ስትመክርና የጋራ መግለጫዎችንም ስታወጣ እየታየችም ነው። እንደሚታወሰው ከዚህ ቀደም የግብፅ ባለስልጣናት ወደ አስመራ ባመሩበት ወቅት ሁለቱ ሀገራት የባህር ትራንስፖርት ትብብር ስምምነትን የተፈራረሙበት ሁኔታ ነበር። ከሳምንታት በፊት ስምምነቱ የተፈረመው የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲና የትራንስፖርት ሚኒስትር ካሜል አልዋዚር ትላንት በአስመራ ጉብኝት ባደረጉበት ወቅት እንደነበርም የወቅቱ መረጃዎች አመላክተዋል። ይህው ስምምነት የሁለቱን ሀገራት ወደቦች በባህር ትራንስፖርት በማስተሳሰር የንግድ ግንኙነቱን ለማጠናከር ያለመን የተባለ ሲሆን ግብፅ በባህርና ባቡር ሀዲድ ትራንስፖርት እንዲሁም በወደብ አስተዳደር ዙሪያ ለኤርትራ ልምዴን አጋራለሁም ብላ ነበር። በጊዜው ግብፅ ባለሀብቶች በኤርትራ መዋለ ንዋያቸውን እንዲያፈሱ ፈልጋለሁም ያለች ሲሆን አስመራ አምርቶ በነበረው ልዑካን ቡድን የተካተቱ ባለሀብቶች ኤርትራ ውስጥ በማዕድን፣ ትራንስፖርት፣ መድኃኒትና አሳ ልማት ዘርፍ መሰማራት በሚችሉበት ሁኔታ ዙሪያ ከፕሬዝዳንት ኢሳያስ አፈወርቂ ጋር የተወያዩበት ሁኔታም ታይቷል። እነዚህም ጉዳዮች በድጋሚ ካይሮ ላይ ተነስተው በዚሁ የኢሳያስ አፈወርቂ ጉብኝት ወቅት ውይይት እንደተደረገባቸውም የግብፅ መገናኛ ብዙሃን ዘገባዎች አክለው አመላክተዋል። በሌላ ተያያዥ መረጃ ግብፅ የዜጎች የውሃ ድርሻ ቀነሰ እያለች ነው። ከሰሞኑ የሀገሪቱ የውሃ ሀብቶችና የመስኖ ሚኒስትሩ ሃኒስ ዊላም ከዓለም ባንክ ተወካይ ጋር ካይሮ ላይ አድርገውታል በተባለው ውይይት ይፋ የሆነ መረጃ ነው። ሚኒስትሩ በዚህ ውይይታቸውም የግብፅ የእያንዳንዱ ዜጋ ዓመታዊ የውሃ ድርሻ 500 ኪዩቢክ ሜትር ውሃ የነበረ መሆኑን አመልክተው አሁን ባለው ሁኔታ ግን ይህ መጠን ወደ 490 ኪዩቢክ ሜትር ውሃ የወረደ መሆኑን እንዳመለከቱም የአህራም ኦንላይን ዘገባ አመልክቷል። ግብፅ በዝናብ መልኩ የምታገኘው ዓመታዊ የውሃ ድርሻ መጠን እጅግ አነስተኛ ነው ያሉት ሚኒስትሩ ሃኒስ ዊላም ይህም በመሆኑ የአባይ ውሃ ጥገኛ ነን ሲሉም አስታውቀዋል። የግብፅ ዜጎች ዓመታዊ ነፍስ ወከፍ የውሃ ድርሻ ለምን ቀነሰ በሚለው ዙሪያ ግን የተሰጠ ዝርዝር ማብራሪያ የለም። የአገሪቱን የውሃ አቅርቦት ከፍ ለማድረግም የዓለም ባንክ ያግዘን ሲሉም ሚኒስትሩ ጥያቄ እንዳቀረቡም ዘገባው አክለዋል። የከርሰ ምድር ውሃዎችን አውጥቶ መጠቀም፣ ቆሻሻዎችን በውሃ ሕክምና ዳግም ጥቅም ላይ እንዲውሉ ማድረግ የሚሉት ከተጠቀሱት አማራጮች መካከል ይገኙበታል። ግብፅ ሁልጊዜም ራሷን የውሃ ስጋትና ችግር ላይ ያለች ሀገር አድርጎ ማቅረብ በግብፃውያን በኩል በእጅጉ የተለመደ ነው። በቀጣይ ርዕስ የመጪው በጀት ዓመት በጀት ጸደቀ። የሚኒስትሮች ምክር ቤት ለፌዴራል መንግስት ለቀጣይ 2019 ዓ.ም በጀት ከ2.3 ትሪሊዮን ብር በላይ አጸደቀ። የፌዴራል መንግስት ለ2018 ዓ.ም በጀት የመደበው 1.93 ትሪሊዮን ብር የነበረ መሆኑ የሚታወስ ነው። በጀቱ የጸደቀው ምክር ቤቱ በዛሬው ዕለት ባካሄደው መደበኛ ስብሰባው ነው። በጀቱም በምክር ቤቱ ከጸደቀ በኋላ ወደ ህዝብ ተወካዮች ምክር ቤት የተመራ መሆኑም ታውቋል። ይኸው የ2019 በጀት ዓመት 2.3 ትሪሊዮን ብር በጀት ለአራት ወሳኝ ተግባራት ይውላልም ተብሏል። እነዚህም ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ እንዲሁም ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል ነውም ተብሏል። የ2019 ዓ.ም የፌዴራል መንግስት በጀት ቀደም ብሎ ከተበጀተው የ2018 ዓ.ም በጀት ዓመት የፕሮግራም አፈጻጸምን መነሻ በማድረግ መዘጋጀቱም ተመላክቷል። በኢኮኖሚ ሪፎርሙ የተገኙ አበረታች ውጤቶችን ይበልጥ አጠናክሮ ለማስቀጠል እንዲሁም ዋና ዋና የማክሮ ኢኮኖሚና ፊስካል ታሳቢዎች ላይ በመመስረት የ2019 ዓ.ም በጀት ዓመት የፌዴራል መንግስት በጀት መነሻ መሆኑም ተጠቅሷል። በቀጣይ ሊኖር የሚችሉ የማህበራዊና ኢኮኖሚ ትራንስፎርሜሽን አቅጣጫዎችና ዓላማዎች እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስትና የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ መቅረቡም ተመልክቷል። ረቂቅ የበጀት አዋጁ ወደ ህዝብ ተወካዮች ምክር ቤት ከተላከ በኋላ በገንዘብ ሚኒስትሩ ማብራሪያ ተሰጥቶበትና ውይይትም ተደርጎበት በመጨረሻ ለበጀት ፕላን እና ፋይናንስ ጉዳዮች ቋሚ ኮሚቴ ተመርቶ
በመጨረሻ ፓርላማው ተቀብሎ የሚያጸድቀው ይሆናል። በቀጣይ መረጃ ትራምፕ በአዲስ አበባው ድርድር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በኢትዮጵያ አስተናጋጅነት በአዲስ አበባ የተካሄደውን የሱዳን የፖለቲካ ምክክር በይፋ መደገፉን አስታውቋል። በአምስቱ ዓለም አቀፍና ቀጠናዊ ተቋማት ወይም ኩዊንቴት የተመራው ይህ የሰላም ጥረት በሱዳን ዘላቂ ሰላም ለማምጣትና የሲቪል አስተዳደር ለመመስረት ያለመ ነው። አሜሪካ ከሌሎች 12 አጋር ሀገራትና ድርጅቶች ጋር በመሆን ባወጣቸው የጋራ መግለጫ ይህ የአዲስ አበባው ስምምነት ለሱዳን ሽግግር ወሳኝ ምዕራፍ መሆኑን ገልጻለች። የመካከለኛው ምስራቅ ጉዳዮች የትራምፕ ከፍተኛ አማካሪ የሆኑት ማሳድ ብሎስ በአዲስ አበባ የተካሄደውን የሱዳን የፖለቲካ ምክክር አስመልክቶ በይፋ ኤክስ ገጻቸው ላይ ጠንካራ መግለጫ አውጥተዋል። ማሳድ ብሎስ እንዳሉት አሜሪካ በኢትዮጵያ አስተናጋጅነት በአምስቱ ቀጠናዊና ዓለም አቀፍ ተቋማት ወይም ኩዊንቴት የተመራውን የሱዳን ሲቪል ኃይሎች የሰላም ምክክር በታላቅ ኩራት ትደግፋለች። አሜሪካ ከሌሎች 12 አጋር ሀገራትና ድርጅቶች ጋር በመሆን ያወጣችው ይህ የጋራ መግለጫ በሱዳን ውስጥ ለረጅም ጊዜ የዘለቀውን አስከፊ ጦርነት በዘላቂነት ለመፍታትና ሁሉን አቀፍ የሆነ የሲቪል አስተዳደር ለመመስረት የተጀመረውን ሰፊ የዲፕሎማሲ ጉዞ የሚያበረታታ ነው። ይህ የአዲስ አበባ የፖለቲካ ምክክር ስኬት በሱዳን የሽግግር ወቅት አዲስ ተስፋ የፈነጠቀ ቢሆንም ጉዳዩ አሁንም በብዙ ጥረቶችና በተለያዩ ወገኖች ፍላጎት የተከበበ ነው። በአንድ በኩል የአሜሪካ መንግስትና ዓለም አቀፉ ማህበረሰብ የሱዳን የወደፊት ዕጣ ፈንታ በሲቪል መራሽ የፖለቲካ መስመር ላይ ብቻ መመስረት አለበት የሚል ጽኑ አቋም አላቸው። በሌላ በኩል ደግሞ በሱዳን ምድር ላይ ደም አፋሳሹን ጦርነት እያካሄዱ ያሉ ወታደራዊ ኃይሎች በድርድር ጠረጴዛው ላይ ሙሉ በሙሉ መስማማት አለመቻላቸው የሰላም ሂደቱን አሁንም አደጋ ውስጥ ጥሎታል። ሆኖም ማሳድ ብሎስ እንዳመለከቱት ይህ ስምምነት ባለፈው ሚያዝያ ወር በተካሄደው የበርሊን ጉባኤ ላይ የተገኘውን የ1.5 ቢሊዮን ዶላር ሰብአዊ ድጋፍ መሰረት ያደረገ በመሆኑ ለስኬቱ ትልቅ አቅም ይፈጥራል። ይህ በአዲስ አበባ ከተማ የተካሄደው የሰላም ጥረት በሱዳን ሕዝብ ላይ እያደረሰ ያለውን ሰብአዊ ቀውስ ለመቀነስ የሚደረገው ጥረት አካል ነው። አሜሪካ ከዓለም አቀፍ አጋሮቿ ጋር በመሆን በሱዳን አስተማማኝና ዘላቂ የሆነ የተኩስ አቁም እንዲደረግ እንዲሁም የሰብአዊ እርዳታዎች ያለምንም ከልካይ ለተጎዱ ወገኖች እንዲደርሱ ግፊት ማድረጓን ትቀጥላለች። ማሳድ ብሎስ በኤክስ ገጻቸው ላይ እንዳሰፈሩት አሜሪካ የሱዳንን ሉዓላዊነትና አንድነት የሚያከብር ግልጽና ታማኝ የሲቪል ሽግግር እንዲፈጠር ለማድረግ ከዓለም አቀፍ አጋሮቿ ጋር በቁርጠኝነት እየሰራች ይገኛል። ወደ ቀጣይ መረጃ አለፍን። የዋሽንግተንና የቤጂንግ አዲስ ውዝግብ። ፔንታጎን አሊባባን ቢዋይዲን የቻይና ወታደራዊ ክንፎች ሲል ሰየመ። ዋሽንግተንና ቤጂንግን ውጥረት ውስጥ የከተተ ውሳኔ በዚህ ሳምንት ከፔንታጎን ተሰምቷል። ስሙ ወደ ጦር ሚኒስቴር የተቀየረው ፔንታጎን የቻይና 3 ግዙፍ ድርጅቶችን በፍረጃ ዝርዝር ውስጥ ማስገባቱ ቤጂንግን ያስቆጣ ሆኗል። ኢትዮጵያን ጨምሮ በዓለም ኤሌክትሪክ መኪና ገበያ ብልጫ እየያዘ ያለው ቢዋይዲ የዓለማችን ግዙፉ የኦንላይን መገበያ አሊባባ እንዲሁም የቻይናው ጎግል የሚል ቅጽል ስም ያለው ባይዱ በፔንታጎን ወታደራዊ ድርጅቶች ዝርዝር ውስጥ ተካተዋል። ቻይናን በዓለም ከሚያስጠሩ የንግድ ድርጅቶች መካከል ስማቸው የጎላው እነዚህ ተቋማት በፔንታጎን ለቻይና መከላከያ የሚሰሩ በሚል ነው የተፈረጁት። ጉዳዩ ከቤጂንግ ከፍተኛ ተቃውሞ የገጠመው ሲሆን መረጃው ይፋ በሆነ በሰዓታት ውስጥ በአሜሪካ የሚገኘው የቻይና ኤምባሲ ዋሽንግተን የተሳሳተ ተግባሯን እንድታርምና የቻይና ኩባንያዎችን ለማግለል የምታደርገውን አሻጥር እንድታቆም ጠይቋል። የብሔራዊ ደህንነት ሐሳብን ከሚገባው በላይ የለጠጠ የቻይና የንግድ ድርጅቶችን ለመጉዳትና ለማግለል ያለም እርምጃ ነው ሲልም በጽኑ ተቃውሞታል። ፔንታጎን 3ቱን የቻይና ድርጅቶች ወታደራዊ ተቋማት ሲል ዝርዝር ውስጥ ያስገባው በዚህ ሳምንት ሰኞ ዕለት ነበር። ይህ የፔንታጎን ውሳኔ ዋሽንግተንና የቤጂንግ ግንኙነትን ያወሳስባል ተብሎ ይጠበቃል። ድርጅቶቹ ለፔንታጎን ውሳኔ መልስ የሰጡ ሲሆን የቻይናው ግዙፍ የኢኮሜርስ ኩባንያ አሊባባ ፔንታጎን ይህንን ፍረጃ ለማድረግ ምንም አይነት መሰረት የለውም ሲል ተቃውሟል። አሊባባ የቻይና ወታደራዊ ኩባንያ እንዳልሆነና የወታደራዊ ሲቪል ቅይጥ ስትራቴጂ አካልም እንዳልሆነ ገልጿል። አሊባባ በአሜሪካ ፍርድ ቤት ፔንታጎንን እንደሚከስ ጭምር ነው የገለጸው። የቻይናው ጉግል የሚል መጠሪያ የሚሰጠው ባይዱ ደግሞ ፍትሐዊና ምክንያታዊ ያልሆነ ማስረጃ አልባ ፍረጃ ሲል የፔንታጎንን ድርጊት አጣጥሎታል። ከዚህ የስም ዝርዝር ውስጥ ለመውጣት ያላቸውን ሁሉንም አማራጮች እንደሚጠቀሙም ገልጸዋል። ሌላኛው ተፈራጅና በዓለም ኤሌክትሪክ ገበያ መሪነቱን የያዘው ቢዋይዲ ግን በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። ፔንታጎን ከቻይና መከላከያ ጋር የሚሰሩ ድርጅቶችን ስም ዝርዝር የመያዝ ልማድ ያለው ሲሆን እስከ ባለፈው ዓመት ማጠናቀቂያ ድረስ 134 የቻይና ኩባንያዎችን የወታደራዊ ተቋም አካላት ወይም የወታደራዊ ሲቪል ቅይጥ ናቸው ሲል ፈርጇል። በዚህ ሳምንት ሰኞ ዕለት ደግሞ 3ቱን ግዙፍ ድርጅቶች ጨምሮ 134 ድርጅቶችን በቻይና ወታደራዊ ተቋማት ዝርዝር ውስጥ አካቷል። በዚህ ዝርዝር ውስጥ የተካተተ ማንኛውም ድርጅት ከአሜሪካ መከላከያ ጋር እንዳይሰራና ኮንትራቶችን እንዳይወስድ የሚታገድ ይሆናል። በዚህ መዝገብ ውስጥ የገቡ ድርጅቶች ከመንግስት ተአማኒነት ለማግኘት በተወሰነ መልኩ የሥራ እንቅስቃሴያቸውን በአሜሪካ ውስጥ እንዲከውኑም ሊገደዱ ይችላሉ። የፔንታጎንን ይህን አወዛጋቢ ውሳኔ የደገፈው አንድ የሪፐብሊካን ሴናተር
ከነጭራሹ እነዚህ ኩባንያዎች ከአሜሪካ ኩባንያዎች ጋር ያላቸው የሥራ ግንኙነት መታገድ አለበት ሲሉ ተሰምተዋል። ፔንታጎን ይህን ውሳኔ ያሳለፈው ፕሬዚዳንት ትራምፕ በቻይና የ2 ቀናት ጉብኝት አድርገው ከተመለሱ ከጥቂት ጊዜ በኋላ መሆኑ በጉብኝቱ የተገኘውን የዲፕሎማሲ ስኬት ጥያቄ ውስጥ የሚከት ይሆናል ተብሏል። የፔንታጎን ውሳኔ በቻይናና በአሜሪካ መካከል ያለውን የንግድና ቴክኖሎጂ ፉክክር እንዲሁም ጠላትነት የበለጠ እንዳያካርረውም ተሰግቷል። ወደ ቀጣይ መረጃ አለፍን። የዓለም ዋንጫው ዝግቦች ሶማሊያዊ ዳኛን ጨምሮ በርካቶች ወደ አሜሪካ መግባት ተከለከሉ። በዓለም ታሪክ 23ኛው የሆነው የዓለም ዋንጫ ከጥቂት ቀናት በኋላ ሊጀመር መሰናዶ ተጠናቋል። በዓለም ዋንጫ ታሪክ ለመጀመሪያ ጊዜ 3 ሀገራት ማለትም አሜሪካ፣ ሜክሲኮ እና ካናዳ በጋራ የሚያስተናግዱት ውድድር ሲሆን በታሪክ ከፍተኛ የጨዋታ ብዛት ማለትም 104 ጨዋታዎች የሚደረጉበት እንዲሁም የተሳታፊ ሀገራት ብዛት ከነበረበት 32 ወደ 48 ያደገ በመሆኑ ይህ ውድድሩን ታሪካዊ ያደርገዋል። የ23ኛ ዓለም ዋንጫ መክፈቻና የመጀመሪያው ጨዋታ በቀጣይ ሰኞ ዕለት ጁን 15 የሚደረግ ሲሆን ውድድሩ ገና ሳይጀምር ውዝግቦች እየተበራከቱበት ይገኛሉ። መክፈቻው በኒውዮርክ ከተማ የሚሆነው ጨዋታ ቀናት በቀሩበት ወቅት በከተማዋ 5 ሰዎች በስለት መገደላቸው የጸጥታ ስጋት ሲያስተጋባ፣ በአሜሪካ መንግስት ኢሚግሬሽን እየተወሰዱ ያሉ እርምጃዎች ደግሞ ሌላ ውዝግብ ፈጥረዋል። ተጫዋቾች፣ ዳኞችና ደጋፊዎች ወደ አሜሪካ እንዳይገቡ የተጣለ እገዳ በሳምንቱ መነጋገሪያ ሆኗል። ከዚህ መካከል በዓለም ዋንጫ የመጀመሪያው ሶማሊያዊ ዳኛ ይሆናል ተብሎ ሲጠበቅ የነበረው ኦማር አርታን አሜሪካ እንዳይገባ መታገዱ በዓለም የስፖርት ቤተሰብና በሶማሊያ መንግስት ዘንድ ተቃውሞ የተሰማበት ሆኗል። በአውሮፓውያኑ 2025 የካፍ ዓመቱ ምርጥ ዳኛ የተባለው ኦማር ማያሚ አውሮፕላን ማረፊያ ከደረሰ በኋላ ወደ አሜሪካ እንዳይገባ ሲከለከል፣ ዳኛው አሁን ቱርክ የሚገኝ ሲሆን አሜሪካ ለመግባት ባለመቻሉ ከዓለም ዋንጫ ዳኞች ዝርዝር ውስጥ መውጣቱ ተረጋግጧል። ዳኛው ለምን ወደ አሜሪካ እንዳይገባ እንደታገደ ከአሜሪካ ባለስልጣናት የተሰጠው ማብራሪያ በትራምፕ ወደ አሜሪካ እንዳይገቡ በሀገራት ላይ የተጣለው እገዳ መሆኑን ገልጸዋል። በሌላ አነጋገር ዳኛው ከሶማሊያ በመሆኑ መታገዱ ነው የተገለጸው። ሶማሊያ ዜጎቿ ወደ አሜሪካ እንዳይገቡ በትራምፕ አስተዳደር እገዳ ከተጣለባቸው ሀገራት መካከል ናት። ፊፋ ከአሜሪካ ባለስልጣናት ጋር ከተነጋገረ በኋላ ዳኛው በዓለም ዋንጫ እንደማይሳተፍ ያስታወቀ ሲሆን ዳኛው ዋንጫውን እንደማይዳኝ ፊፋ ያረጋገጠ ሲሆን ፊፋ በአዘጋጅ ሀገራት የቪዛ አሰጣጥ ሂደት ውስጥ ጣልቃ እንደማይገባ አክሎ ገልጿል። በሳምንቱ ጨዋታው ሊጀመር ቀናት ሲቀሩት እንዳይገቡ የተከለከሉ የሌሎች ሀገራት ዜጎችም አሉ። በተለይ ከአሜሪካ ጋር ውጥረት ውስጥ ያለችው ኢራን የብሔራዊ ቡድኑ አባላት የሆኑ የተወሰኑ ሰዎች ወደ አሜሪካ እንዳይገቡ ተከልክለዋል። ቴህራን በዚህም ቅሬታ አሰምታለች። እንደ ኢራን ሚዲያ ዘገባ ከሆነ የሀገሪቱን የእግር ኳስ ፌዴሬሽን ፕሬዝዳንት ጨምሮ 15 የመንግስት ባለስልጣናትና የሚዲያ ሰራተኞች ወደ አሜሪካ እንዳይገቡ ታግደዋል። ዋሽንግተን ግን ለሁሉም የኢራን ቡድን እግር ኳስ ተጫዋቾች ቪዛ መፍቀዷን ገልጻለች። የተከለከሉት ሰዎች የቡድኑ የማኔጅመንት አካላት መሆናቸውንና ለቡድኑ ቁልፍ የሆነ ስራ የሚሰሩ ናቸው ስትል ኢራን ቅሬታ አሰምታለች። በቱርክ የሚገኘው የኢራን ኤምባሲ ዋሽንግተን በስፖርቱ ላይ ፖለቲካ ጣልቃ ገብነት እየፈጸመች ነው ሲል ወንጅሏል። የሶማሊያው ዳኛ መታገድን ተከትሎ ከሶማሊያ መንግስት ተቃውሞ የተሰማ ሲሆን የሶማሊያ የጤና ወጣቶችና ስፖርት ሚኒስቴር ዳኛው ህጋዊ ሰነዶች ቢይዝም ወደ አሜሪካ እንዳይገባ መታገዱን ገልጿል። ናይሮቢ የሚገኘው የሶማሊያ ኤምባሲ ባለስልጣን ዳኛው በቪዛ ጥየቃና በጉዞ ወቅት መሰናክል እንዳይገጥመው የዲፕሎማት ፓስፖርት ተሰጥቶት የነበረ ቢሆንም እንዳይገባ ተከልክሏል ብለዋል። እንዲሁም የሶማሊያ እግር ኳስ ፌዴሬሽን ከፊፋ ማብራሪያ ለማግኘት ጥያቄ ማቅረቡ ተሰምቷል። በጉዳዩ ላይ የዋይት ሃውስ የዓለም ዋንጫ ጉዳዮች ግብረ ኃይል መሪ አንድሩ ጊሊያኒ መልስ የሰጡ ሲሆን ሚስጥራዊ የሆነውን ዝርዝር መረጃ መስጠት አልችልም፣ ነገር ግን የጉምሩክና ድንበር ጥበቃ ባለስልጣን ውሳኔ ትክክል እንደሆነና እንደምደግፈው ላረጋግጥላችሁ ፈልጋለሁ ሲሉ መናገራቸውን ዓለም አቀፍ ሚዲያዎች ዘግበዋል። ሶማሊያዊ ዳኛ ፊፋ ለዓለም ዋንጫ ከመረጣቸው 52 ዳኞች መካከል አንደኛው ነበር። ኦማር አርታን ከ2018 ጀምሮ የፊፋ ይፋዊ ዳኛ ሲሆን የአፍኮን ጨዋታዎችን ዳኝቷል። ሶማሊያውያን በዳኛው መታገድ የተሰማቸውን ቁጭት በማህበራዊ ሚዲያ ላይ ሲገልጹም ተስተውለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።